ጠንካራና ውብ እጆች ውብ ቀናትን ከጽልመት ደመና ውስጥ ፈልቅቀው ይወጣሉ። የብርሃን ሰበዝ የጨለማን ጉልበት ይደረምሳሉ። የሀገር የፍካት ቀናት በብርቱ መዳፎች ይበጃሉ። ውበት ስስ አይደለም። ውበት ደካማ አይደለም። ውበት ላይን ማረፊያ ለነፍስ ሐሴት የሚሆን ቁሳይ ጌጥ ብቻ አድርጎ መመልከት ጥልቀቱን የመክፈፍ ያህል ነው። ውበትን መገንባት ገጹ ልዝብ በተግባሩ ከጠንካራ የሀገር ግንባታ አምዶች አንዱ ነው። ውበት በከተሞች መልክ ሲገለጥ የሀገርን የልብ ትርታ የሚናገር የአእምሮ ልዕልናን የሚያውጅ ነው። በነባራዊው የዓለም ሥርዓት ውስጥ የማይታይ እጅግ ኃያል ተጽዕኖ የሚፈጥር ለስላሳ ኃይል ሶፍት ፓወር ነው። ለኢትዮጵያ ውበት የቅንጦት ጥያቄ ሳይሆን የብሔራዊ ሕልውናና የስትራቴጂያዊ ከፍታ መሳሪያ ነው። ውበት ለኢትዮጵያ የድምፅ አልባ የዲፕሎማሲ አምባሳደር ነው። ጠቅላይ ሚኒስትር አብይ አህመድ ከተማ ከተሜነት ክትመትና የኮሪደር ልማት በሚል መሪ ሐሳብ ከቃና ቲቪ ጋር ቆይታ ባደረጉበት ወቅት እንደተናገሩት ከተሞች የአንድ ሀገር መግቢያ በሮች፣ የህዝቧ ማንነት መስታወቶች ናቸው ይላሉ። ይህ እውነት የቱርኩ ፕሬዝደንት ረጂብ ጣይብ ኤርዶዋን ወደ አዲስ አበባ በመጡበት ወቅት ጉብኝቱን በቀጥታ ስርጭት በተከታተሉት ላይ ሁሉ ታይቷል። በርካቶች ኢትዮጵያ በትሪሊዮን ዶላር ኢኮኖሚ ካላቸው ሀገራት በላይ ከተሞቿን እንዴት ገነባች በሚል በርካቶች ሲነጋገሩበት ነበር። የሶስተኛው ዓለም ሀገር አንደኛ ላይ ነን ካሉት አንዳንድ ሀገራት በላይስ ከተማዋ ውበትን እንዴት ተጎናጸፈች ሲሉ ራሳቸውን እንዲጠይቁ ተገደዋል። እርግጥ አንዲት የጸዳች ያማረችና ስርዓት ያለው ግንባታ የምታንጸባርቅ ከተማ የውጭ ሀገር ዜጎች፣ ዲፕሎማቶችና ባለሀብቶች ገና እግራቸውን ሲያሳርፉ የሚነግራቸው ድምፅ አልባ ታሪክ አለ። ይህ ህዝብ ስርዓት አለው። ይህ ህዝብ የማስተዳደር ብቃት አለው። ይህ ህዝብ ለስልጣኔ ዝግጁን የሚል ኢትዮጵያ በታሪኳ የገዘፈ የስልጣኔ አሻራ ቢኖራትም ላለፉት 10 ዓመታት በዓለም አይነ ህሊና ውስጥ የነበራ ስዕል ከድርቅ ከግጭትና ከኋላ ቀርነት ጋር የተያዘ ነበር። አሁን እየተከናወነ ያለው የከተሞች ውበትና የኮሪደር ልማት ይህን የተዛባ ትርክት ናሬቲቭ በአጭር ጊዜ የመቀየር ትልቅ ጂኦፖለቲካዊ አቅም አለው። አዲስ አበባ ስታምር አፍሪካ ትኮራለች። የዓለም ማህበረሰብ ለሀገሪቱ ያለው አክብሮትና መኔታ ይጨምራል። የአክብሮት ደግሞ በዲፕሎማሲያዊ ድርድር ወቅት እንደ ትልቅ ካፒታል ያገለግላል፣ እያገለገለም ነው። ውበት ውጫዊ ብቻ አይደለም። ውበት የዜጎችን ስነ ልቦና ልዕልናና የውስጥ ጽናት ማንጸባረቂያ ነው። ውበት የውጭ ዓለም ለመማረክ የሚሰራ አይደለም። ይልቁንም የውስጥ ዜጎችን ስነ ልቦና የሚገነባ መሰረት ነው። ንጹህና ውብ ከባቢ ለዜጎች በራሳቸው የመተማመን ስሜትን ይፈጥራል። ለሀገራቸው ያላቸውን ፍቅርና ኩራት ያሳድጋል። አንድ ህዝብ በከተማ ውበት ሲኮራ ያንን ውበት ለመጠበቅ ሀገሩን ለማልማት ያለውን ተነሳሽነት ይጨምራል። ይህ ስነ ልቦናዊ ጽናት በጂኦፖለቲካ ስሌት ውስጥ የሀገርን የመቋቋም አቅም ሬዚሊያንስ ይጨምራል። ከባድ ፈተናዎችና ግጭቶች በሚፈጠሩበት ወቅት ኩሩና በራሱ የሚተማመን ህዝብ ለሀገሩ የሞራል ጋሻ ነው። ውበትን መገንባት ማለት የህዝብን የውስጥ አንድነትና ሞራል መገንባት ነው። የኢትዮጵያ ከተሞች ዛሬ ይህን ገጽ እየተላበሱ ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማትና የነገው ኢትዮጵያን እይታቸውን እያየን አብረናችሁን ዘልቃለን። አብራችሁን ዘለቁ። አንዳንዶቹን ስም መጣት አልፈልግም እንጂ ኒው ሲቲ ፈጥረው ከ1000 ሰው ያነሰ የሚኖርባቸው ቦታዎች አሉ። ቢሊየንስ ኦፍ ዶላር ኢንቨስት አድርገው የኛ ሞዴል አሁን ለብዙዎቹ እንደ ምሳሌ የተወሰደ ነው። ነባር ከተሞችን ህዝቡ ባለበት መጠነኛ ሽግሽግ እየፈጠሩ ማዘመን መቀየር ይቻላል በሚል ይሄ ኤክሰፕሽናል አዲስ አበባ ብቻ ነው የሆነው። ባይዘው የቀየሩ ከተሞች ወጥተውን ያደረጉት እንጂ እንዳለ ከተማውም ከነማህበረሰቡ የቀየሩ ብዙ አይደሉም። ያኛው በጣም ኤክስፔንሲቭ ነው። ብዙዎቹ አልተሳካላቸውም። እኛም እንጆይ እያደረግነው ነው። ብዙም እየተማርንበት ነው። አዳዲስ ለምንሰራቸው ስራዎችም በር እየከፈተ ነውና በድምሩ ኮሪደር ልማት የተሰጠው ስም ተገቢ አይመስለኝም፣ ግን ደግሞ አይደንቀኝም። ቢኮዝ ስራ ሰርተህ ማታክ ከሆነ አላማ ግብ ማትለይ ከሆነ የስራን አድካሚነት ማትረዳ ከሆነ ስም ማውጣት ነው። ጀስት ስም መለጠፍ ቀላል ነው። ያ ስም ለጣፊውን ሰውዬ ግን 1 ኪሎ ሜትር መተህ እንዴት እንደሚሰራ አሳይና ስራ ብትለው ያኔ ይገባሃል ችግሩ።
ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እየገነባች ያለችው የኮሪደር ልማት ንብርብር ነው ይላሉ። አንድ ገጽ ብዙ መልኮች ያሉት አንዱ የኢኮኖሚ ገጽ ነው። ጠቅላይ ሚኒስትሩ ውበት ማግኘት ነው ይላሉ። የኮሪደር ልማት ጥራት ያላቸውና ረዥም ጊዜ የሚቆዩ ዓለም አቀፍ ኢንቨስተሮችን ይስባል። ዛሬ ኢትዮጵያ አልሙ ተብለው በተሰጣቸው ዕድል ዕዳን የሚቀፈቅፉ ባለሀብቶችን ገሸሽ አድርጋ ለሀገሪቱ ምንዳን የሚያስታቅፉ ባለሀብቶችን ተክታለች። በኮሪደር ልማቱ የከተማዋ ጽዳትና ስርዓት አስተማማኝ መረጋጋትና የመልካም አስተዳደር መኖርን ስለሚያመላክት ጠንካራ ባለሀብቶችን ይጣራል። የሰለጠነ ከተማ ውስጥ የሰለጠነ አሰራር አለ የሚል እምነት በባለሀብቶች ዘንድ ይፈጥራል። ይህ ደግሞ የኢኮኖሚ እድገትን በማፋጠን ሀገር በዓለም አቀፍ የኃይል ሚዛን ውስጥ ያላትን ቦታ ከፍ ያደርገዋል። ውበት የሞራል ጋሻ ነው። ኮሪደሩ የጸጥታና የደህንነት ጋሻ ነው። ኮሪደር ልማቱ የፈጠረው ውበት ዓለም አቀፍ ተቋማትና መንግስታት ውብና ታሪካዊ ቅርሶችን፣ ዘመናዊና የተዋቡ የስልጣኔ ማዕከላትን ለማፍረስ የሚንቀሳቀሱ ኃይሎችን በቀላሉ አይታገሱም። የከተሞችን መዋብ ሀገሪቱ በችግር ጊዜ ከዓለም አቀፍ ማህበረሰብ የሞራል ድጋፍ እንድታገኝና የጥፋት ኃይሎች ተስፋ እንዲቆርጡ የሚያደርግ ስትራቴጂያዊ ከለላን ይፈጥራል። ከዚህ ባሻገር የአዲስ አበባ ከተማ ልማት በዓለም ላይ ከታዩ ጥቂት ውጤታማ የከተማ ልማቶች መካከል አንዱ ነው። አዲስ አበባ አሁን እያከናወነች ያለችው የኮሪደር ልማትና የከተማ ተሃድሶ ሂደት ነባሩን ሰፈራና ማህበረሰብ ሳይበታተን መሃል ከተማን የማዘመን ስልት ይከተላል። በዓለም አቀፍ ደረጃ ነባሩን እያደሱና እያዘመኑ ከመቀጠል ይልቅ ነባሩን ሙሉ በሙሉ አፍርሶ አዲስ ከተማ መገንባት የከተሞች ግንባታ መልክ ሆኖ ይገለጻል። አዲስ አበባ አሁን እያከናወነች ያለችው የኮሪደር ልማት ግን ከዚህ አዲስ ከተማ ከመሰረቱ ሀገራት በይዘቱም በዓላማውም ይለያል። ቀላል የማይባሉ ሀገራት ነባሯን መዲና ከማደስ ይልቅ ሰፋ ያለና ሰው ያልሰፈረበት መሬት ላይ አዲስ ዘመናዊ ከተማ መገንባትን መርጧል። ብራዚሎች የብራዚሏ ብራዚሊያን በ1960ዎቹ ሪዮ ደ ጄኔሮን ትተው ወደ መሃል ሀገር በመግባት አዲስ ከተማ ቆርቁሯል። ዓላማው የህዝብ ስርጭትን ማመጣጠንና ዘመናዊነትን ማብሰር ነበር። ሌጎስ እጅግ በመጨናነቋና ለትራፊክ ባለመመቸቷ ናይጄሪያ ዋና ከተማዋን ወደ አቡጃ አዘዋውራለች። አቡጃ ከባዶ ሜዳ ላይ የታቀደች ከተማ ናት። ካይሮ በህዝብ ብዛት በመታፈኗ ግብፅ ከካይሮ 45 ኪሎ ሜትር ርቀት ላይ ግዙፍ አዲስ መዲና እየገነባች ነው። የአዲስ አበባ የኮሪደር ልማት የከተማ ህዝብ ሳይበተን ከተማዋም መዲናነቷን ሳታጣ ባለችበት ቦታ ላይ ሆና በውስጥ ታድሶ ተለውጣለች። የአዲስ አበባ የኮሪደር ልማት ከተማን በከተማ ውስጥ የመገንባት ጥበብ ነው። እንደ ግብፅ አዲስ ቦታ ከመፈለግ ይልቅ ያለችውን ነባሯን አዲስ አበባ ጠብቆ አቅሟን ማሳደግ፣ መንገዶቿን ማስፋትና ለሰው ልጅ መረማመጃ ምቹ ማድረግም ተችሏል። ይህም ከተማዋን የንግድና የዲፕሎማሲ ማዕከልነቷን እንድታጠናክር አድርጓታል። ድሮ የነበረው እሳቤ ከተማ ላይ አንደኛ ከተማን እንደ ስጋት፣ ነዋሪውን ደግሞ እንደ ወላዋይ የማየት ዝንባሌ ነበረ እና ማህበራዊ መሰረት ሲባልም የከተማውን ሰው የማግለል ልምምድ ነበረ። ግን በሁሉም መስፈርት ትክክል አይደለም። አንደኛ ሀብት ያለው ከተማ ውስጥ ነው። አዲስ አበባን ብትወስድ የኢትዮጵያ ግማሹ ያክል ጂዲፒ ያለው አዲስ አበባ ነው። ግማሹ ሀብት ያለበትን ከተማ አያስፈልገኝም ብለህ ጥለህ ኢኮኖሚክ እድገት ታረጋግጥ አትችልም። ከኢኮኖሚክ እድገት አንጻር ብቻ ግን አይደለም። ከተማን የብልጽግና ሞተር የብልጽግና ኢንጂን አድርገህ መውሰድ ትችላለህ። ማደግ መለወጥ ስትፈልግ አንዱ እድገት የምታሳልጥበት ቦታ ከተማ ነው። ከተማ የአብሮነት ላቦራቶሪ ነው። አንተ ከአንዱ ሰፈር፣ እኔ ከአንዱ ሰፈር፣ ያኛው ከዛ ሰፈር መጥቶ በጋራ ለመኖር በተግባር የምንማማርበት ላቦራቶሪያችን ነው። እንደ ገጠሩ ቤተሰብ ተዋዋቂ ብቻ ሳይሆን የማይተዋወቁ ሰዎች በቋንቋ፣ በባህል፣ በሃይማኖት የማይግባቡ ሰዎች የሚኖሩበት ከባቢ ነው። እሱን መስራት ያኛውን ያቀለዋል ማለት ነው። ሶስተኛ የስልጣኔ መስታወት ነው። የአንድ ሀገር እድገት፣ የአንድ ሀገር ስልጣኔ የሚለካው በከተሞች ነው። ነዋሪውንም የወሰድክ እንደሆነ የለውጥ ባለቤት ነው፣ ኢኖቬተር ነው። ጥሮ ግሮ ለመለወጥ ሪስክ ቴከር ነው። ከተወለድክበት ሰፈርና መንደር ቤተሰቦችን ጥለህ ወደ ከተማ ለመምጣት የወሰንክበት ውሳኔን ጨምሮ በህይወት ላይ ሪስክ እየወሰድክ ነው። ከመጣ በኋላ ግማሹ ሊስትሮ ሆኖ ግማሹ የቀን ሰራተኛ ሆኖ እያለ የሚያድግበት ሂደት በራሱ
የለውጥ ባለቤት ነው ያ ኃይል። እነዚህን ቦታዎች እንደ ማህበረሰብ ፈርጀህ መተው የሀገር እድገት ለማረጋገጥ ጎጂ ነው። ከተሞች በመደመር መንግስት እንደ ዋነኛ ማህበራዊ መሰረት ይወሰዳሉ፣ ግምት ይሰጣቸዋል። ከተሜነትም እያደገ የመጣ ጉዳይ እንደሆነ መደመር መንግስት ያምናል። ብንፈልግም ባንፈልግም ከጥቂት ዓመታት በኋላ አብዛኛው ሰው ከተሜ እየሆነ ይሄዳል እና ያንን አሁኑ አቅደን አልመን አስበን ቀርበን አውቀን ካልሰራን በቀር ከተማ ውስጥ እየኖረ ሰው ከተማውን አያውቅም። ከተማ ውስጥ እየኖረ የከተማውን ነዋሪ ቁጥር አያውቅም። ከተማ ውስጥ እየኖረ ምን እንዳለ እንደሌለ አያውቅም። እንደዚህ የሚሆንበት ሰዓት አጠቃላይ እድገት ለማረጋገጥ አስቸጋሪ ስለሆነ አዲስ አበባ፣ ሐዋሳ ወይም ሐረር፣ ድሬዳዋ፣ ባህር ዳር እንደ መፈተኛ ናቸው፣ እንደ ቻሌንጅ የምንወስድባቸው ኤሪያ ናቸው እንጂ እንደ ሰከንደሪስ የሚታዩ አይደሉም። አይ ቲንክ በዚያም ምክንያት በእድገታችንም በከተሞቻችንም ለውጥ እያየን ያለን ይመስለኛል። ኢትዮጵያ ትደምቃለች። በዓለም የታሪክ ምዕራፍ ላይ ምድረ ቀደምት ናት። ክርስትና ከእስራኤል ቀጥሎ በኢትዮጵያ ተሰብኳል። ኢትዮጵያዊ ጃንደረባ ክርስትናን የተቀበለው ሮምና ግሪክ ወንጌል ከመሰበኩ አስቀድሞ ነው። እስልምና ከመዲና ቀድሞ የመጀመሪያ ሂጅራ የተካሄደው ወደ ኢትዮጵያ ነው። የመጀመሪያውን አዛን ያለው ኢትዮጵያዊ ነው። ኢትዮጵያ የአይሁድ እምነት ከእስራኤል ቀጥሎ ምኩራቦቻቸውን የገነቡባት ሀገር ናት። ሳይንሱ ኢትዮጵያ ምድረ ቀደምት ናት ይላታል። ሉሲ ድንቅነሽና አርዲን የመሳሰሉ ጥንታዊ የሰው ዘር ቅሪተ አካል የተገኙት ኢትዮጵያ ውስጥ ነው። የቡና መገኛ ኢትዮጵያ ናት። የራሷ ፊደል ቁጥርና የዘመን አቆጣጠር ያላት ምድረ ቀደምት ናት። ባድዋ የተጎናጸፈችው ድል የጥቁር ሕዝቦች የነጻነት ተምሳሌት በመሆኗ የፓን አፍሪካኒዝም መገኛም መነሻም አድርጓታል። ኢትዮጵያ የስልጣኔ አዝመራ አሃዱ ያለችው የሰው ዘር የጥበብ ምንጭ ከመሆኗ ባሻገር በገዛ ፊደሏ ጥበብን የገለጠች ባዕድ ያልገዛት የቡናና የጤፍ ጸጋ ባለቤት የሆነች ረቂቅ አገር ናት። ይህ የታሪክ ሀቅ የኩራት ምንጭ ብቻ ሳይሆን ለነገው የሀገሪቱ መልክ የተጣለ የማይናወጥ መሰረት ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በታሪኳ እጅ ነሺ ሳትሆን በረከት የሚዘገንባት የብልጽግና ሰፌድ ነበረች ይላሉ። ኢትዮጵያና ሕዝቧ የዓለምን ማዕድ ተቋዳሾች ብቻ አይደሉም። ይልቁንም ለዓለም ማዕድ አቅራቢዎችና የስልጣኔ ፋና ወጊዎች ናቸው። ኢትዮጵያ በዓለም 10ኛ ደረጃን የያዘው ግዙፍ የሕዝብ ቁጥር ብቻ ሳይሆን አስደማሚ ጭንቅላቶችና ለብዙዎች የሚተርፍ እምቅ አቅም የታመቀበት ብሔራዊ ሀብት ነው። ጠቅላይ ሚኒስትር አብይ በታሪክ ማህደር ውስጥ ኢትዮጵያ ዘውትር የተገፉ መሸሸጊያ፣ የታረዙ መከላከያ ሆና ቆይታለች። ዛሬም ቢሆን 1.3 ሚሊዮን በላይ ስደተኞች በክብር ተቀበላ ማስተናገዷ ለዚህ ማሳያ ነው። በተለይ ከ400 ሺህ በላይ ለሚሆኑ የኤርትራ ወንድሞችና እህቶቻችን አስተማማኝ ቤት መሆን መቻሏ የኢትዮጵያዊነት ልብ ስፋትና የቆየውን የእንግዳ ተቀባይነት ወግ ምን ያህል ጥልቅ እንደሆነ የሚያረጋግጥ የአሁኑ ዘመን ታሪክ መሆኑን ጠቅሰዋል። ጠቅላይ ሚኒስትር አብይ ይህንን አኩሪ እሴት ወደ ቀጣዩ ትውልድ ለማስተላለፍ እየተሰራ መሆኑን ይገልጻሉ። አሁን እየተከናወነ ያለው የሀገር ግንባታ ስራ ለዛሬው ትውልድ ብቻ ሳይሆን ለሚመጣው 100 ክፍለ ዘመን የሚሻገር የብልጽግና ፋና ወጊ ነው። ጠቅላይ ሚኒስትሩ አጽንኦት የሰጡት ነጥብ ለእኔ ከሚል ጠባብ አስተሳሰብ ወጥተን ለልጆቻችን በሚል ራዕይ ሀገርን በስርዓት መገንባት ላይ ነን ይላሉ። ይህ ደግሞ በልማት አውታሮች ይገለጣል። ታላላቅ የኃይል ማመንጫ ግድቦች፣ የአፈር ማዳበሪያ ፋብሪካዎች፣ የነዳጅና የጋዝ ፍለጋ ስራዎች ሀገሪቱ በኢንዱስትሪና በግብርናው ዘርፍ እያሳየች ላለችው ፈጣን እድገት ዋነኛ የደም ስር ናቸው። እኚህ ስራዎች ሀገሪቱን በዓለም የኃይል ፉክክር ውስጥ ገናና የሚያደርጓት ተግባራት ናቸው። ኢትዮጵያ ዛሬ በታዳሽ ኃይል በኢነርጂ ግንባታ እያከናወነች ያለችው ስራ በዓለም የኢነርጂ ካርታ ላይ የተወለደች የኃይል ሚዛን ተጫዋች አድርጓታል። የኮሪደር ልማት ስራው የሀገሪቱን የቱሪዝም ሀብት የጀርባ አጥንት ከመሆን ባሻገር በራሳቸው የሚጎበኙ ጌጦች ናቸው። ሀገሪቱ ከማዕድን ዘርፍ በታሪክ ከፍተኛ ገቢ ያገኘችው ባለፉት ጥቂት ዓመታት ውስጥ ነው። የኢትዮጵያ አየር መንገድ የኤርፖርት ግንባታና የዲጂታል መሰረተ ልማት ግንባታው በነገው ዓለም ተወዳዳሪ የሚያደርጋት የሀገር ግንባታ ስራዎች ናቸው። ከዚህ ባሻገር ከተሞች የስልጣኔ ማዕከል እንዲሆኑ እየተደረገ ያለው ጥረት
ኢትዮጵያ በዓለም ላይ በፍጥነት እያደጉ ካሉ ሀገራት ተርታ እንድትሰለፍ አድርጓታል። ይህ የታላቅነት ጉዞ ያለምንም መሰናከል የሚቃና አይደለም። የሀገሪቱን ከፍታ የማይሹ እድገቷን ለማደናቀፍ የሚጥሩ ኃይሎች ቢኖሩም ኢትዮጵያ ከስኬት አላጎደላትም። ጠቅላይ ሚኒስትሩ ልጆቻችንን እያሰብን የማንገነባት ሀገር ለእኔ በሚል ብቻ ስለሆነ ብዙ ርቀት አትጓዝም በማለት አጽንኦት ሰጥተዋል። ኢትዮጵያ በ10ና 20 ዓመታት ጊዜ ውስጥ በአፍሪካ ስመጥር እንድትሆን አስቻይ መሰረትን ከጣልም በኋላ ለ100 ዓመታት የሚዘልቅ ብልጽግናን የሚያረጋግጥ ሥራ በአፍሪካ እንደሚዳረስ ተስፋ አደርጋለሁ ይላሉ። ይህ እንዳይሳካ የሚፍጨረጨሩ ኃይሎች ይኖራሉ። እኛ እንቅፋቶቻችንን እያነሳን ያሰብነውን ለማሳካት ቀን ከሌት እንተጋለን። ኢትዮጵያ ድንቅና ታሪክ ጠገም መሆኗ በንግግር ሳይሆን በተግባር ገልጠን የምናሳይበት ወቅት አሁን እንደሆነ ጠቅሰው ኢትዮጵያ ካደገች የማይጠቀም ሰው የለም ብለዋል። በዓለም ላይ ፈጣን እድገት ካላቸው ሀገራት አንዷ ኢትዮጵያ ናት። ይህ ደግሞ ያለምንም ጥርጥር የሚቀጥል መሆኑን ጠቅላይ ሚኒስትሩ ያሳውቃሉ። የኮሪደር ልማትን ጨምሮ በኢትዮጵያ የሚገነቡ ልማቶች ብርቱ ተቃውሞች ሲሰነዘሩባቸው ሰንብተዋል። በሀገሪቱ የልማት ስራዎች ላይ የሚሰነዘሩ የጭቃ ጅራፎች የሀገሪቱ የህልውናና የመቆም ካስማ የጽናት ምሰሶ በሆኑ የባህር በርና የህዳሴ ግድብ ጭምር ላይ ነው። ኢትዮጵያ በጋዝ፣ በማዳበሪያ፣ በከተሞች ግንባታ፣ በኢነርጂ፣ በዲጂታል ስርዓት ልማት፣ በግብርናና በማዕድን ዘርፍ የሰራቻቸው ስራዎች ከዛሬ አልፈው የነገን የሀገሪቱን ገናናነት ታሪክ የሚኩሉ ቢሆኑም ጥላሸት ለመቀባት የተመረጡ ሆነው የተገኙትም እኚሁ ፕሮጀክቶች ናቸው። ተንታኞች የአንዲት ሀገር ብልጽግና ማማ የሚገነባው ግብ ባለው ራዕይ ለራዕዩን ፍጻሜ በሚተጋ አመራር ነው ይላሉ። ኢትዮጵያ ብሔራዊ ኩራት የሆኑ ድሎች በህዝቧ ብርቱ ክንድና በማያወላወል የመስዋዕትነት መንፈስ እንደሆነ የዓለማችን የታሪክ ምዕራፎች ይመሰክራሉ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ትንሣኤ የሚረጋገጠው በዛሬው ትውልድ ድካምና በታላላቅ የልማት ስራዎች በሚተገበር ጽኑ መሰረት ነው ሲሉ ያስረዳሉ። የአገር ግንባታ በዋዛ ፈዛዛና በምቾት ጎዳና የሚሳካ ተግባር አይደለም። ዛሬ በዓለማችን የስልጣኔ ምጥቀት ላይ የደረሱ ሀገራት ሁሉ ክብር የተቀዳጁት በዜጎቻቸው ደምና አጥንት ነው። ጠቅላይ ሚኒስትር አብይ ይህኑ የታሪክ እውነት ያስረግጣሉ። ኢትዮጵያ አሁን የያዘችው የብልጽግና ጉዞ ጊዜያዊ ፈተናዎችና ተግዳሮቶች ቢጋረጡበትም እነዚህ መከራዎች ለነገው ታላቅ ስኬት ሲባል በጽናት የሚታለፉ የድል ዋጋዎች ናቸው ብለዋል። የሚቀየረውን ነገር ለማምጣት እኔም ልሁን ከንቲባዋም ትሁን በየደረጃ ያሉ አመራሮች፣ ኢንጂነሮች መከራቸውን በልቶ ነው የሚያሳኩት። መንግስት ብቻ እኮ አይደለም፣ ኮንትራክተሮች አዲስ አበባ ላይ የሚሰራውን ኮሪደር ልማት የሚሳተፉ ኮንትራክተሮች ከሞላ ጎደል ሁሉም በጊዜው ክፍያ ያገኙም ግብአት የለም ግን አምጣ ነው ውለድ ነው የሚባሉት እና ቀንና ማታ ይሰራሉ እነሱ። ይሄ ሁሉ ድካም ለትውልድ የተመቸ ሀገር ለመስራት ስለሆነ ዋጋ ሳንከፍል እንዲሁ ዝም ብሎ ሁላችን ሳንነካካ የሚያምር ነገር ደግሞ አይታሰብም። በዚህ መሃል የተጎዱ ሰዎች ካሉ እያየን መፍታት ያስፈልጋል። በጠቅላይ ሚኒስትር አብይ አህመድ ንግግር ውስጥ ጎልቶ የታየው አብይ ነጥብ ጊዜ ነው። እያንዳንዷ ሴኮንድ የሀገርን ብልጽግና በሚያረጋግጡ ተግባራት ላይ ብቻ መዋል እንዳለበት አጽንኦት ተሰጥቶታል። ይህም የሚያሳየው ኢትዮጵያ አሁን ያለችበት ወቅት የሥራ መሆኑን ነው። አሁን የሚታዩ ችግሮች እንደ ጧት ጤዛ ጊዜያዊ ናቸው ያሉት ጠቅላይ ሚኒስትሩ የእድገት ፀሐይ የብልጽግና ብርሃን ያጠፋቸዋል ይላሉ። የኢትዮጵያ ብልጽግና ጉዞ በትውልድ መስዋዕትነት የሚታነጽ የጋራ ቤት ነው። ይህ ቤት ሲገነባ በሂደቱ ህመም ቢኖርም ህንፃው ተጠናቆ ለምርቃት ሲበቃ ግን ለሁሉም ዜጋ ጥላና መከላከያ ይሆናል። ዛሬ የሚከፈለው ዋጋ ነገ ለሚገኘው ታላቅነት ዋስትና መሆኑን ተገንዝቦ በትጋት መስራት አስፈላጊ መሆኑን ጠቅላይ ሚኒስትሩ በጽኑ አሳስበዋል። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።